በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 22 በዚች ቀን ከግብፅ ደቡብ ከእብክ አውራጃ ከሆሪም ከተማ የከበረ ይስሐቅ አረፈ። የዚህም ቅዱስ የአባቱ ስም አብርሃም የእናቱ ስም ሶስና ነው። ታናሽም ሆኖ ሳለ እናቱ ሙታ ብቻውን ያለ እናት አባቱ እያሳደገው ኖረ። ጥቂትም ባደገ ጊዜ የአባቶቹን በጎች የሚጠብቅ ሆነ። አባቱም ሌላ ሚስት አገባ። በዚያም ወራት ታላቅ ረሃብ ሆነ። የአባቱ ሚስት ጠላው ነበርና ከጥቂትም በቀር እንጀራ አትሰጠውም። ያንን ሁል ጊዜ ለእረኞች ሰጡ። እርሱ ግን እስከ ምሽት ይጾማል። ምሳውንም ለእረኞች እንደሚሰጥና ሁልጊዜ እስከ ምሽት እንደሚጾም አባቱ ሰምቶ እውነት እንደሆነ ሊያይ ወደ እርሱ ሄደ። ቅዱሱ ሕፃን የአባቱን መምጣት አውቆ በልብሱ 3 ጭቃን አድበልብሎ አሰረ። እንደታሰረም በሚያየው ጊዜ ለአባቱ አምባሻ እንዲመስለው ብሎ አባቱን በመጣ ጊዜ የልጁን ልብስ ፈቶ አየ። አምባሻም ሆኖ አገኛቸው። የነገረውንም ሰው ምግቡን ለእረኞች ከሰጠ በዛሬቱ ቀን የአምባሻ ከወዴት ተገኘ ብሎ ጠየቀው። እርሱም በእውነት ሰጥቶአል አለ። ሌሎችም ብዙዎች መጥተው በዚህ ነገር ምስክሮች ሆኑ። አባቱም አደነቀ፣ እግዚአብሔርንም አመሰገነ። ይህም ባደገ ጊዜ ኤልያስ ወደሚባል ሰው ሄዶ መንኩሶ በዚያ እየተጋደለ ብዙ ዓመታትን ኖረ። አባ ኤልያስም ባረፈ ጊዜ በበርኑክ ወደሚባል ገዳም ሄደ። ስሙም ዘካርያስ ከሚባል አረጋዊ ዘንድ በታላቅ ገድል ተጠምዶ ኖረ። አባቱም ያገኘው ዘንድ በሀገሮች ሁሉ ይዞር ነበር። በዚህም በበርኑክ ገዳም አገኘው ጊዜ ከእርሱ ጋር እንዲመለስ አባቱን ለመነው። አይሆንም አለ። አባ ዘካርያስም ከአባቱ ጋር ይሄድ ዘንድ እስከሚያርፍም ከእሱ ዘንድ እንዲኖር አዘዘው። ይህም ቅዱስ አባት ከአባቱ ጋር ሄዶ እስከሚያርፍ ድረስ ከእሱ ዘንድ ኖረ። አባቱን ባረፈ ጊዜ አባቱን የተወውን ገንዘብ ሁሉ ለድሆች ለምስኪኖች ሰጠ። ከከተማውም ጥቂት ራቅ ብሎ ለራሱ ታናሽ ማደሪያን ሠራ። በሰላም እስከሚያርፍበት ቀን ድረስ ያለማቋረጥ በበጎ ገድል በጾም በጸሎት በስግደት ኖረ። ባረፈም ጊዜ በመልካም ቦታ አኖሩት። ከዚያም ተሰወረ። ከብዙ ዘመናት በኋላ እግዚአብሔር ሊገልጠው ወዶ በመቃብሩ ላይ መብራትን ሲያበራ እህል ለሚያጭዱ ሰዎች 3 ቀን ያህል ታየ። ሊያዩትም ወደ ቦታው ሲሄዱ ያ መብራት ከሳቸው ይሰወራል። በሁሉ ዘንድ እስኪሰማ እንዲሁ ሆኖ ኖረ። ከዚህም በኋላ በመቃብሩ ላይ እያበራ ያ መብራት ደግሞ ታያቸው። ሥጋውን በዚያ እንዳለ ሁለተኛ በሕልም ነገራቸው። ምዕመናንም አክብረው በግመል ጭነው ወደ ሀገሩ መካከል ወደ ሆሪም ወሰዱት። ነስሪን ከሚባል ሀገር መካከል ሲደርሱ ግመሉ በዚያ ተንበረከከ። እንዲነሳም መቱት። መነሳትን እምቢ አለ። መኖሪያው በዚያ ይሆን ዘንድ የእግዚአብሔር ፍቃድ እንደሆነም አወቁ። በዚያም በስሙ ቤተ ክርስቲያንን ሠርተው ሥጋውን በውስጡ አኖሩት። ከእርሱም ብዙ ድንቆች ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በበረከቱ ይማረን ለዘላለሙ አሜን። በዚችም ቀን የከበረ አባት የእስክንድርያ ሊቀ ጳጳስ ለአባቶች ሊቃነ ጳጳሳትም 19ኛ የሆነ የእለእስክንድሮስ አረፈ። እርሱም ሐዋርያዊ አባት አትናቴዎስን እንዲህ አለ። አባቴ እለእስክንድሮስ ተቀምጦ ወንጌልን አያነብም፣ ቁሞ ያነባል እንጂ ከእርሱ ጋርም ብርሃን አለ። ሁለተኛም ስለ እርሱ ሲናገር ወደ እርሱ መምኔቶች መጥተው በእኛ ዘንድ 7 ቀን የሚጾሙ ደናግናን አሉ፣ በእጆቻቸው ምንም ሥራ አይሰሩም ብለው ነገሩት። እርሱም እህቶቼ ሆይ እኔ 2 ቀን እንኳን ከቶ አልጾምኩም፣ ፀሐይ እስኪገባም ቆይቼ አልበላሁም። በልክ እበላለሁ፣ በልክ እጾማለሁ፣ በልክም መመጠንን እሰራለሁ። በልክም ይብሉ ዘንድ በልክም ይጾሙ ዘንድ በልክም ሥራ ይሰሩ ዘንድ ንገሯቸው፣ በበጎ ሥራ ሁሉ ይሰለፉ አለ። የዚህም ቅዱስ ወላጆቹ ደግሞ ደጎች ምዕመናን ናቸው። እርሱም በቤተ ክርስቲያን አገልግሎት ውስጥ ሁሉ ከታናሽነቱ ጀምሮ በውስጡ አደገ። አባ መክሲሞስ አናጉንስጢስን፣ አባ ቴዎናስ ድቁናን፣ ተፍሳሌተ ሰማዕት ጴጥሮስ ቅስናን ሹመውታል። እርሱ ከታናሽነቱ ጀምሮ ንጹሕ ድንግል ነው። አባ ጴጥሮስም በሰማዕትነት የሚሞትበት ጊዜ ሲቀርብ በግዞት ቤት ሳለ ይህ እለእስክንድሮስና አኪላስ ከውግዘቱ ይፈታው ዘንድ ስለ አርዮስ ወደ እርሱ ገብተው ለመኑት። ስለ እርሱም አባ ጴጥሮስ ይማልዱት ዘንድ ሁለቱንም ለምኗቸዋልና። አባ ጴጥሮስ ግን በውግዘቱ ላይ ውግዘትን ጨመረበት። እንዲህም ብሎ ነገራቸው።
የክብር ባለቤት ጌታዬ ኢየሱስ ክርስቶስን የተቀደደ ልብስ ለብሶ ተገለጸልኝ። ልብሴም አርዮስ ቀደዳት አለኝ። ይህም የባሕርይ አንድነቴን ሊያየ ማለት ነው። ውግዘቱንም እንጨምርበት እርሱ አዘዘኝ። ደግሞም እንዲህ ገለጠላቸው። አኪላስ ሊቀ ጵጵስና እንዲሾሙ ከእርሱ በኋላም እለእስክንድሮስ እንደሚሾም አርዮስን እንዳይቀበሉት በምንም ሥራው እንዳይተባበሩት አዘዛቸው። አባ ጴጥሮስም ምስክርነቱን በፈጸመ ጊዜ አኪላስ ሊቀ ጵጵስና ተሾመ። የአባ ጴጥሮስንም ትእዛዝ ተላልፎ አርዮስን ከውግዘቱ ፈታው፣ ቅስናንም ሾመው። ስለዚህ አኪላስ በመንበረ ሲመቱ ያለ 6 ወር አልኖረም፣ በድንገት ሞተ። ከዚህም በኋላ ይህ አባት እለእስክንድሮስ ሊቀ ጵጵስና ሾሙት። በመንበረ ሲመቱም ላይ ተቀመጠ። አርዮስንም ከወና ወገኖቹ ጋር አውግዞ አሳደዳቸው። የሀገረ ታላላቅ ሕዝቦችም መጡ፣ ከውግዘቱም እንዲፈታው ለመኑት። በውግዘቱ ላይ ውግዘትን እንደሚጨምር እንጂ እንደማይፈታ አባ ጴጥሮስ እንዳዘዘው ነገራቸው። ከዚህም በኋላ አርዮስ ወደ ንጉሥ ቆስጠንጢኖስ ሄዶ በግፍ አወገዘኝ ብሎ እለእስክንድሮስን ከሰሰው። ስለዚህም ንጉሥ 318 የከበሩ አባቶች በኒቅያ ከተማ ሰበሰበ። ይህም እለእስክንድሮስ ተመርጦ ለጉባኤው ሊቀመንበር ሆነ። አትናቴዎስም ጸሐፊ ነበር። አርዮስም ተከራክረው ክህደቱንም ግልጽ አደረጉ። ስለ ጌታችን ኢየሱስ ክርስቶስ ከአባቱ ከአብ ጋር ከሕይወቱም መንፈስ ቅዱስ ጋር በመለኮት ትክክል እንደሆነ አስረዱ። ከክህደትም ባልተመለሰ ጊዜ አውግዘው ለዩት፣ ከቤተ ክርስቲያንም አሳደዱት። በአንድ ቃልም ጸሎት ሃይማኖት ከአባቶች ጋር ሰሩልን። ደግሞም በእርሳቸው ቤተ ክርስቲያን ለዘላለም የምትመራባቸውን 20 ቀኖና ሰርተው ወሰኑ። ከዚህም በኋላ ይህ አባት እለእስክንድሮስ ወደ መንበረ ሲመቱ ከድል ጋር ተመለሰ። በበጎም አጠባበቅም መንጋውን ጠበቀ። በወንጌላዊው ማርቆስ መንበር 17 ዓመት ኖረ፣ በሰላምም አረፈ። በረከቱ ከእኛ ጋር ለዘላለሙ ትኑር። ለእግዚአብሔር ምስጋና ይሁን፣ አሜን። በዚችም ቀን የአዲስ ማርቆስ የዕረፍቱ መታሰቢያው ሆነ። እርሱም በእስክንድርያ ለተሾመ አባቶች 49ኛ ነው። ይህም አባት ከእስክንድርያ ሀገር ነው። እርሱም በሥራ ሁሉ ቅድስናውን ጠብቆ ኖረ፣ የተማረውም አዋቂ ሆነ። ለወንጌላዊው ማርቆስም በስምም 2ኛ ነው። አባ ዮሐንስ ድቁና ሾሙት። እጅግም መልካም ካህን ሆነ። መጻሕፍትንም በሚያነብ ጊዜ በአንደበቱ ቅልጥፍና በነገሩም ጣዕም የሚሰሙት ሁሉ ደስ የሚላቸው ሆኖ፣ ከዚያም አባ ዮሐንስ ከእሱ ጋር አኖረው። በሊቀ ጵጵስናውም ሥራ ሁሉ ሥልጣን ሰጠው። ያለ እርሱም ምክር አባ ዮሐንስ ምንም አይሠራም። ከዚህም በኋላ አባ መቃርስ ገዳም የምንኩስና ልብስንም አለበሰው። በዚያች የምንኩስና ልብስም በመልበስም ቀን ከቅዱሳን አረጋዊ አንድ ጻድቅ ሰው መጥቶ በእርሱ ላይ እንዲህ ብሎ በሕዝብ ፊት ይህንን ስም ማርቆስ የሚባል ዲያቆን በአባቱ በወንጌላዊው ማርቆስ ወንበር ሊቀመጥ አለው ብሎ ትንቢት ተናገረ። የአባ ዮሐንስም የሚሞትበት ጊዜ ሲቀርብ አባ ማርቆስ ሊቀ ጵጵስና እንዲሾሙት ኤጲስቆጶሳቱን አዘዛቸው። በእርሱም መሾም ደስ አላቸው። ከአባ ዮሐንስ ረፍት በኋላ ያለ ፍቃዱ ሾሙት። እርሱ ግን ከእነርሱ ሸሽቶ ወደ አስቄጥስ ሄደ። ሰዎችም ልከው አስረው ወደ መንበረ ሲመቱ አመጡት። ከዚህም በኋላ ጸጥ ብሎ ስለ አብያተ ክርስቲያን የሚያስብ ሆነ። የፈረሰውን አነጸ፣ ጠገነ። በዘመኑ የመናፍቃንን ጠባይ ከሕዝቡ ውስጥ አስወገደ። ይኸውም በግብፅ አገር የተገለጡ ለብቻቸው ቤተ ክርስቲያን ሰርተው የሚኖሩ ናቸው። እነርሱንም አስተምሮ መክሮ መልሶ ከመንጋዎቹ ጋር አንድ ያደረጋቸው። እግዚአብሔርም በዚያ አባት እጅ ድውያንን በመፈወስ አጋንንትን በማስወጣት ብዙ ድንቆችን ምልክቶችን ገለጠ። ከእርሳቸውም አንዱ አስተውል፣ አንተ ያለ ፍርሃት በድፍረት ሥጋውና ደሙን የምትቀበል ባትሆን ይህ ባላገኘ ነበር። ከእንግዲህ ክፉ ሥራን ከአንደበትህ ከሚወጣ ከንቱ ነገርም ሰውነትን ጠብቅ አለው። በዘመኑም በምዕራብ ያሉ እስላሞች ይሸጧቸው ዘንድ ብዙ ክርስቲያኖችን ከሮም ግዛት ውስጥ ማርከው ወደ እስክንድርያ አመጧቸው። ይህም አባት እጅግ አዘነ። ከየገዳማቱና ከምዕመናኑ ብዙ ገንዘብ ለምኖ ከእስላሞች እጅ በ30,000 የወርቅ ዲናር ዋጃቸው። የነጻነትንም ደብዳቤ ጽፎ ነጻ ወጣቸው። እንዲህም አላቸው፣ ወደ ሀገር መመለስ የሚሻ እኔ ስንቅ ሰጥቼ አሰናብተዋለሁ። ከእኔ ጋር መኖርም የሚሻ ካለ እኔ ጠብቀዋለሁ አላቸው። የተመለሱ አሉ፣ ስንቅ ሰጥቶም ያሰናበታቸው አሉ። ከእርሱ ዘንድ የቀሩትንም ጠበቃቸው፣ አጋባቸው። ከዚህ በኋላ ስለ መድኃኒታችን ቤተ ክርስቲያን
አሰበ አደሳትም። ሰይጣንም በሀገር ውስጥ ሁከትን አስነስቶ በእሳት አቃጠላት። ይህም አባት መልሶ ዳግመኛ አደሳት። የክብር ባለቤት ጌታችን ኢየሱስ ሊያሳርፈው በወደደ ጊዜ ጥቂት ታመመ። በፋሲካ በዓል በእሁድ ቀንም በወንጌላዊው ቅዱስ ማርቆስ ተገለጠለት። ለሚወዱት እግዚአብሔር ስላዘጋጃቸው ተድላ ደስታ ነገረው። ሥጋውና ደሙን ከተቀበልክ በኋላ ታርፋለህ አለው። በነቃም ጊዜ እንዴት እንዳየ ከእሱ ዘንድም ላሉ ኤጲስቆጶሳት ነገራቸው። ከዚያም የቅዳሴውን ሥርዓት ጀምሮ ቀድሶ ሥጋውና ደሙን ተቀበለ። በዚያም ጊዜ አረፈ። የሹመቱን ዘመን 20 ዓመት ሆነ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። በዚችም ቀን የከበረ አባት አባ ሚካኤል የእስክንድርያ ሊቀ ጳጳስ አረፈ። እርሱም ለአባቶቻችን ለሊቃነ ጳጳሳት 53ኛው ነው። ይህም ቅዱስ ጻድቅ መንኩሶ በአስቄጥስ በቅዱስ ዮሐንስ ገዳም አበምኔት ሆኖ ተሾመ። ከዚህም ያለ ፈቃዱ ወስደው በግድ ሊቀ ጵጵስና በእስክንድርያ ሀገር ላይ ኅዳር 24 ቀን ሾሙት። በሊቀ ጵጵስናውም ሥራ ተጠምዶ የሚጋደል ሆነ። እንደ ሐዋርያትም አጠባበቅ መንጋውንም ጠበቀ። ታላቁም ጾምም በደረሰ ጊዜ ወደ አስቄጥስ በዚያም ሊጾም መጣ። ከመሾሙ በፊትም በዚያ ገዳም ውስጥ በብሕትውና ሆኖ በመጠመዱ የቀድሞውን መጋደሉን አሰበ። ወደ ጌታችንም እንዲህ ብሎ ለመነ። አቤቱ እኔ ብቸኝነት መኖር እንደምሻ አንተ ታውቃለህ። ለዚህም ለተሾምኩባትም ሹመት ችሎታ የለኝምና የምትገባኝ አይደለችም። በይቅርታም ብዛት ነፍሴን ወስደህ ከዚህ ድካም ታሳርፈኝ ዘንድ እለምንሃለሁ። ጌታም ልመናውን ተቀበለ። ከፋሲካም በዓል በኋላ በፍቅር በአንድነት አረፈ። የሹመቱም ዘመን 2 ዓመት ከ5 ወር ነው። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። በዚችም ቀን አባታችን ተክለ ሃይማኖት ከኢትዮጵያ ወደ ኢየሩሳሌም ወርደው ከከበሩ ቦታዎች ከሊቀ ጳጳሳት ከአባ ሚካኤል በረከትን ተቀበለ። የሁሉ ቅዱሳን በረከትም ከእኛ ጋር ለዘላለሙ ትኑር አሜን። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡልህ ይልቅ የዳዊቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉህን አእላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግላን እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር።